በመነሳቱ ማርያም ሞትን አሸንፋለች ብሎ የሚል የአዲስ ኪዳን መጽሐፍ ጥቅስ ይስጡኝ። ቴንክ ዩ አሸንፋለች ብለዋል። መልስ ይስጡኝ ከመጽሐፍ ቅዱስ ማርያም ሞትን ያሸነፈችበት የመጽሐፍ ቅዱስ ክፍል ይጥቀሱልኝ። ኃይለ ቃሉ ለምሳሌ አሁን ክርስቶስ ሞትን ያሸነፈው አልጠየቅኩትም። ስለ ክርስቶስ ማዳመጥ እኮ ነው። እናንተ ብቻ ዝም ብሎ የማርያምን ቀሲስ የማርያምን ስጠይቆት ክርስቶስ ሞትን ያሸነፈበት ብሎ አይበሉኝ። እየነገርኩት ነው። ክርስቶስማ ሞትን እንዳሸነፈ በዕብራውያን 2:14 እና ሌሎችም የመጽሐፍ ቅዱስ ጥቅሶች አንድ ቁና ጥቅስ ሰጥቶታለሁ ተጽፏል። የጌታዬ ማለት ነው። ማርያም ግን ሞትን እሱን እናውቃለን እኮ አሁን እኮ ክርስቶስ ሞትን ካወቁ ማርያም ሞትን ያሸነፈችበት አለ ወይ ብዬ ስሎት አዎ ብለውኛል። ማርያም ሞትን ያሸነፈችበት የአዲስ ኪዳን መጽሐፍትን ይጥቀሱልኛ። ታዲያ ቀሲስ ጥቅሱን ይስጡኝ። አሁን እንደማመጥ አሁን ያው ማርያም ክርስቶስ ሞትን ድል አድርጎ የሞትን ማሰሪያ እንደፈታ አሁን እኮ እኛ እናውቃለን አይደል እንዴ? ግን ክርስቶስ ሞትን ለመንሳቱ ሞትን ድል ለማድረጉ ምክንያቱ ማን ነው? የኔ ጥያቄ አይደለም ቀሲስ፣ የኔ ጥያቄ አይደለም። የኔ ጥያቄ ማርያም አሸንፋለች ብዬ ስሎት አፎትን ሞልተው አዎ ብለውኛል። አዎ ካሉኝ የአዲስ ኪዳን መንባባት ኃይለ ቃሉ የቱ ጋር ነው የሚገኘው? ማርያም ሞትን ያሸነፈችበት የተጻፈው ማለት ነው። ክፍሉን ይንገሩኝ። ለምሳሌ ነገረ ማርያም መናገር ይችላል። ነገረ ማርያም መጽሐፍ ቅዱስ ላይ የለም በሉኛ። መጀመሪያ ነገረ ማርያም ላይ እኮ ይሄዳሉ። መጽሐፍ ቅዱስ ላይ በመጀመሪያ የለም በሉኛ። ለምሳሌ ሞትን ድል አድርጋ ተነስታለች ምናምን የሚል መጽሐፍ ቅዱስ ላይ በመጀመሪያ የለም በይበሉ። ማርያም ሞትን ድል አድርጋ ምን የሚል ማርያም ሞትን ድል አድርጋ እንደተነሳች የሚናገር መጽሐፍ ቅዱስ ላይ የለም በሉኝ። እንደኛ መጽሐፍ ላይ አለ። እኔ ጠየቅኩት መጽሐፍ ቅዱስ ላይ የለም በሉኝና እርሶ መጽሐፍት ላይ ሄዳለሁ። ነገረ ማርያም የሚል የትኛውን መጽሐፍት ላይ? እሺ ለምሳሌ አዎ ትክክል። እዚህ መጽሐፍ ቅዱስ ላይ ላናገኝ እንችላለን እኮ ላናገኝ አለ የለም። በትክክል ይንገሩኝ። አለ ወይስ የለም? መጽሐፍ ቅዱስ ላይ ላናገኝ እንችላለን ማለት ገና በጥርጣሬ ነው። የለም መጽሐፍ ቅዱስ ላይ እኔ የነገርኩትኝ በብሉይ ኪዳን በአዲስ ኪዳንም 66ቱም 80 አሃዱም ላይ የለም። አለ ብለው የሚሉኝ ከሆነ በደምሳሳው አይንገሩኝ። ሊኖርም ላይኖርም ይችላል ብሎ ሳይሆን ኢየሱስ ክርስቶስ የሚለው ኢየሱስ ክርስቶስ አይደለም። ቆይ አይደለም ኢየሱስ ክርስቶስ ለመባሉ የስጋው ስም ይወጣል። ከማን የተነሳ ነው? ከመቤታችን የተነሳ ነው። የኔ ጥያቄ አይደለም። ያንተ ጥያቄ ነው። አሁን እኮ እኛ ስንመልስልህ የኔ ጥያቄ መልሱ። ቀሲስ እባክዎት የኔ ጥያቄ ያልሆነውን መልስ ብለው አያምጡ። የስጋው ስሙ መልስ እኮ ነው። መልስ አይደለም። ፍየል ወደዚህ ቅዝምዝም ወደዚያ ይባላል። ይሄ አይነት አመላለስዎት ማለት አይደለም። ይሄ ጥያቄ የኔ ምንድነው? ማርያም ሞትን ድል አድርጋ ተነስታለች፣ ሞትን አሸንፋለች። ከዚህም የተነሳ የሞትን ማሰሪያ ፈታለች። ከዚህም የተነሳ ሙታንን ከሲኦል አስነስታለች ከሱ ጋር ብሎ ያው ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብሎ የሚለው ላይ ተጽፏል ማለት ነው። ለዚህ መልስ እንዲሆነው ጠይቀውት አዎ መጽሐፍ ቅዱስ ላይ አለ አሉኝ። መጽሐፍ ቅዱሳዊ ጥቅስን አሁን አንተ የጠቀስከው እኮ ለፍልሰተ ስጋኪ ነው። መልካ ፍልሰታን የጠየቅከው ለመልካ ፍልሰታ ደግሞ እኛ መልክ ነው መመለስ የምንችለው። አሁን እኛ መጽሐፍ ቅዱስ ላይ የለም ወይ ይመልሱ። አሁን እኛ እንደ ክርስቶስ ተሰቅላ በቀራንዮ ተሰቅላ ዓለምን አድናለች እያልን አይደለም እመቤታችንን ቤዛ የምንለው ማለት ነው። እሺ በእንደ ክርስቶስ ባትሰቀልም ለኃጢአተኞች ሞታለች አልሞተችም? ማርያም ሞታለች አይደል? ሞታለች፣ ለኃጢአተኞች ሞታለች። እሺ ጥር 1 ቀን የምናስባት እንኳን ሞቷን የምናስበው ከዛ የተነሳ ነው። ሞትስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ ይላል ቅዱስ ያሬድ ለምሳሌ ማለት ነው። እሺ ስለዚህ ጥር 1 ቀን ለኃጢአተኞች የሞተችበት ቀን ነው። ለኃጢአተኞች እንደ ክርስቶስ ቤዛ አይደለም። አሁን እንዴ ቅዱሳን ለምሳሌ ቀሲስ ክፍሉ የት ነው የሚገኘው? ለኃጢአተኞች ሞታለች ብሎ የሚለው ክፍል ጥር 21 ቀን ስንክሳር ማለት ነው። የቤተክርስቲያናችን መጽሐፍ ማለት ነው። እሺ ጥር 21 ስንክሳር ላይ እንደዛ ይላል? አዎ እርግጠኛ ነዎት? ታሪኩን ለተፈለክ ታሪኩን ልተርክልህ። እርግጠኛ ነዎት? ስንክሳሩ ላይ እንደዛ ይላል? አዎ ምንድነው መድበለ ታሪካችን እንደዛ ይላል። የቤተክርስቲያናችን መድበለ ታሪክ የሚባል አለ። የሁሉንም ታሪክ የያዘ የየዕለቱን ታሪክ እንደ ስንክሳር የሚዘግብልን ማለት ነው። እሺ ዘወርኀ ጥር ላይ 21ኛው ቀን ላይ ይሄ ቃል አለ ማለት ነው። ማርያም ለኃጢአተኞች የሞተችበት ቀን መሆኑ አሁን ይኸውልህ ለኃጢአተኞች ሰዎች እንደሞተች እዛ ላይ ነገር። እሺ ነገረ ማርያም የሚባለው መጽሐፍ ያውቁታል? አውቃለሁ። እዛስ ላይ ተጽፏል?
ነገረ ማርያም ላይ የለም የለም። አዎ ለስንት ኃጢአተኛ ሰዎች ነው የሞተችው በዘወርሃ ጥር ስንክሳር ላይ? እሺ ለስንት ኃጢአተኞች ሰዎች ነው የሞተችው? ቁጥር ይናገራል እዛ ክፍል ላይ ቁጥር ጠቅሶ? ቁጥር አይናገርም። ክርስቶስ የክርስቶስ ነገረ ማርያም መጽሐፍት የማ መጽሐፍ ነው? ነገረ ማርያም ያው ይጻፋል በመምህር ሮዳስ የሐዲስ ኪዳን የብሉይ ኪዳን እየተባለ ተከፍሏል ለሁለት። በሌሎችም አባቶች ቅዱሳን አባቶቻችን ነገረ ማርያም ሮዳስ ታደሰ የጻፈው መጽሐፍ አይደለም ያልኩትኝ። ነገረ ማርያም የሚባል በምእመናን ለጸሎት የሚጠቀሙበት አለ አይደል መጽሐፉ? እሱ እንደዛም አለው ያጥራላ። እንደዛ ሙሉ ላይሆን ይችላል። ሙሉ ላይሆን ይችላል። ስንክሳሩ ላይ እንዳለው ላይሆን ይችላል። እዛ ክፍል ላይ ግን ቁጥሩን ሁሉ ጠቅሶ ለ99999 ነፍሳት ሞተችላቸው ይላል። በቃ እንደዚህ አሁን እኮ እንደ አሁን እንደ አባቶቻችን ይቀበሉታል። ቀሲስ ይቀበሉታል። ያንን የቱን ለ99999 ነፍሳት ሞተች ብሎ የሚለውን ይቀበሉታል። ምኑ ነው እንደዛ የሚለው? ነገረ ማርያም የማ በኢትዮጵያ ኦርቶዶክስ ክርስቲያን አሁን ለጸሎት ራሱ ምእመኑ ሁሉ የሚጠቀምበት ይሄ መዝገበ ጸሎት አለ አይደል? ከመልከ ማርያም እሱን ስላላየሁት እሱን ላልቀበለው ይችላል። ያየሁትን ያነበብኩትን እኔም እንደ አባቶች ተማሪዎች ስለሆንኩ እንደዛ ስለሆነ ላቀው ይችላለሁ። ለምሳሌ ከሚነበበው እኮ አውድ አለው፣ የራሱ የሆነ አውድ አለው። እሺ ስለዚህ ግን ባጭሩ ቁጥሩን ባይጠቅስም ዘወርሃ ጥር ላይ ስንክሳሩ ተናግሮታል ብለውኛል። ዋናው ቁጥሩን ባይገልጠው እዚህ ቁጥሩን ስለሚገልጠው ነው ነገረ ማርያም ላይ። ስንክሳሩ ላይ ግን ቁጥሩ ባይገልጠው ለኃጢአተኛ ነፍሶች ግን ሞታላቸው አለች አይደል? ለኃጢአተኛ ሞቶች ስለምንድን ነው? ለኃጢአተኛ ሰዎች ሞታላቸው አለች አይደል? እዛ ክፍል ላይ እንኳን እሷ ሌሎች ቅዱሳን ሞተዋል እኮ የእነ አቡነ ገብረ መንፈስ ቅዱስ የእሷን ነው የጠየቅኩት። ሞታለች አይደል? አሁን የክርስቶስ አሁን መናገሪያው ነገርን ወደዛ ለማዞር ሳይሆን ማለት ነው። እኔ አላዞርኩም፣ የትም አላዞርኩም። ሞታለች ነው ብሎ ያሉኝ ዘወርሃ ጥር ላይ ስንክሳሩ አለ። እኔ ጋራዥ ውስጥ አለ ስንክሳሩን ማውጣዋለሁ፣ ችግር የለው። እሺ ሞታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ ሞቷ ሙቺ ብሎ ሲላት በፍቃዱ አልሞትም ብላው ነበር አይደል? እዛ ሐሳብ ላይ እዛ ታሪክ ላይ ይላል አይደል? ስንክሳሩ ላይ እንደዛ ይላል ብለው ስላሉ ማለት ነው ይላል አይደል? እንደዛ ይላል። እኔ ያንተ እናት ሆኜ እንዴት ልሙት ብላ ብትለው እና ወደ 99999 ነፍሳትን ተኮንነው ወደ ሲኦል ወደ ገሃነመ እሳት ሲወርዱ አሳያት ይላል። ከዛ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው። አንቺም ለነዚህ ኃጥአን በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ ሲላት አንድ ጊዜ አይደለም 7 ጊዜ ልሞትላቸው ብላ ሞተችላቸው ይላል። ይላል አይደል ታሪኩ ቀሲስ ይላል። ጥያቄ አሁን የምጠይቀውት እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለው ያዳንኳቸው ብሎ ጌታችን ጠይቋታል። እነዚህ 99999 ነፍሳት የተባሉት ደቂቀ አዳም አይደሉም እንዴ? የአዳም ልጆች አይደሉም? የአዳም ልጆች ናቸው። ታዲያ ለነዚህ ለ99999 ነፍሳት የጌታችን ኢየሱስ ክርስቶስ ሞት አይመለከታቸውም ማለት ነው? አሁን ማወቅ ያለብህ አሁን እንደዛ ከሆነ ዛሬ ወደ ሲኦል ለሚሄዱ ነፍሳት አይ አልጠይቆትም። አይደለም ቆይ ቀሲስ አይደለም። እነዚህ 99 ያድምጡኝ። በእመቤታችን ሞትና በክርስቶስ መካከል የስንት ዘመን ዕድሜ አለ? ቀሲስዬ ያድምጡኝ። እሺ እኔ የጠየኩትን ጥያቄ ለእነዚህ 99999 ነፍሳት የጌታችን ሞት አይመለከታቸውም ማለት የምን የጌታችን ይመለከታቸዋል እንጂ ከተመለከታቸው ታዲያ እኔ ደቂቀ አዳምን ተገፍፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው ይላል። ታዲያ ከተመለከታቸው ለምን በሱ ሞት አይድኑም? የሷ ሞት ለምን አስፈለገ? ለምን የሱን ሞት ትቶ አንቺ ሙችላቸው እንዴት ብሎ ይላታል ጌታችን? እሱ ለነዚህም ሁሉ ነፍሳት ምክንያቱም ደቂቀ አዳምን የተባለው ደቂቀ አዳምን የተባለው እነዚህ ደቂቀ አዳም ከኛ ወገን ናቸው ማለት ነው። የአዳም ልጆች የእርሷ ሞት ለምንድን ነው ያስፈለገው? የእርሱ ሞት ለእነሱ ሁሉ ከሞተ የእርሷ ሞት ለምንድን ነው ያስፈለገው?
ልመልስልህ። እኔ ስናገር በጣልቃ አትግባ አንተ። አንተ ስትናገር እኮ እኔ ዝም ብዬ ነው እየሰማሁ ያለሁት። የሚበሉት አሁን ክርስቶስ የሞትን ማሰሪያ ሰብሮ ሞት ሆይ መውጊያ ወዴት አለ? መቃብር ሆይ አሸናፊነትህ ወዴት አለ? አበስብሶ ማስቀረት የቀረው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ የምናገኘው ነገር አለ። አልጠየቅኩት። የኔ ጥያቄ አይደለም። ቀሲስ አንተ አትጠይቀኝ፣ እኔ የምመልሰው ነው። አንተ አይደለም ለተጠይቀው ጥያቄ ነው ተገቢ መልስ መስጠት ለቦት ቀሲስ እኮ ልነግርህ እኮ ነው። ሌላ ታሪክ አውርተው ሊያረሳሱ ነው አይደለም። ሌላ ታሪክ ላመጣ አይደለም። አንተ ያድምጡኝ። አሁን ችግራችሁ የመናፍቃን ችግራችሁ ማለት ነው። የሰው አታዳምጡም። የራሳችሁን ብቻ መናገር እንጂ የሰው አታዳምጡም። ችግር የለውም። አይደለም ለምን አሰማኝም? ከሆነ እንኳን ማስተካከል የምትችልበት ነገር ካለ ማስተካከል እንጂ አንተ አሁን ሰው ሲናገር ልክ ይሄ ነው ችግራችሁ እኮ። እኔ እውነቴን ነው ከብዙ መናፍቃን ጋር ተከራክሬያለሁ፣ ግን የራሳችሁን ብቻ ነው በቃ የምትናገሩት። እንደዛ አይደለም። እርሶና ቤተክርስቲያኖት ነው ድብን ያላችሁ መናፍቃን አይደለንም። የምንፍቅናችሁ ጥግ አይደለንም። የምንፍቅናችሁ አይደለንም። ያድምጡ። ቆይ አድምጡኝ። የምንፍቅናችሁ ጥግ ላሳየ። የምንፍቅናችሁን ጥግ አምላክ ለሰው ልጆች በደልና ኃጢአት አምላክ ሰው በመስቀል ላይ ሞተ፣ ጌታችን ኢየሱስ ክርስቶስ እና ከነዚህ ውስጥ ግን ሚዩት አድርገው ወንድምነት አታስገቡ ፕሊስ። ሊቀ ሊቃውንት ቀለመወርቅን አስገቧቸው። እሳቸው መምህር ናቸው። እሺ እሺ የእኔ ጥያቄ ቀሲስዬ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቂቀ አዳም ይቅርታ አንዴ እንደምን ዋላችሁ ነው አረፈዳችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንጨርስ ወይ ሊቀ ሊቃውንት እንጨርስና እሰጥዎታለሁ። አይ ሰላም ልበላ ኖ እንድትጨርሱ አይደለም። አይ ሰላም ብያችሁ ከዛ ትቀጥላላችሁ። መጀመሪያ ሰላምታዬን ተቀበሉ። እንኳን አደረሳችሁ ለብርሃነ ትንሣኤው። እንኳን አደረሳችሁ። የሕፃን ልጅም ሊቀ ሊቃውንት አዎ እንወልዳለን አንዴ። አዎ ያው መለውት ድምፅ ነው እንጂ እንኳን ወለዱ እግዚአብሔር ይባርክልዎት። ግን ቲክቶክ አይወድም የሕፃናት ልጅ ድምፅ። ኦኬ የሕፃናት ችግር የለውም። እኔም ልጆች አለኝ እግዚአብሔር ይባርክልዎት። እሺ መልካም አንድ ሀሳብ ሼር ላደርጋችሁ ፈልጌ ነው። ሰላምታ ነው ልስጥ ያሉት። ቆይ ከቀሲስ ጋር ይጀምሩ። ሰላምታ አሉ እንኳን ቆይ ከቀሲስ ጋር አይደለም። ቆይ ሚዩት ያድርጉት ሊቀ ሊቃውንት አቆት አለ ሚዲያ ላይ እግዚአብሔር አምላክ ይባርኮት። ከእሳቸው ጋር እንጨርስና ያው ደግሞ የተግባቦትን የጉባኤ መምህር አይደሉ እርሶ? ለእርሶ መቼም ስርዓት አላስተምሮትም። ከእሳቸው ጋር እንጨርስና ወደ እርሶ ጋር እንመጣለን ማለት ነው። እግዚአብሔር ይስጥልን። እንደው ድፍረት ከሆነ ይቅርታ። ቀሲ ይህንን ጨርሰን ወደ ሊቀ ሊቃውንት እንሄዳለን ማለት ነው። እኔ ያልኩትኝ ለደቂቀ አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቷል። ታዲያ ጌታችን ምንም አይነት ቆይ አቤት በቃ አሁን ለሚጠይቀውት እኔ ልንገርህና ስማኝና ከዛ እንወያይ፣ ውይይቱ ይስፋ። ካልሆነ በቀር ቀሲስ ምንም አይነት መልስ እንዳይሰጡት። ኦኬ ቀሲስ ይስማማሉ? ቀሲስ አዎ መምህሬ ስለሆኑ እሳቸው መጥቶ እሳቸው እያሉን የመናገር ስለማልችል ወደ እሳቸው መድረኩን መልሳለሁ። ሚዩት ያድርጉት ችግር የለውም። እሺ ሊቀ ሊቃውንት እሺ እንኳን ደህና መጡ። አሜን አሜን። እንኳን ደህና ቆያችሁ። ኦኬ መጀመሪያ አንድ ነገር ማስቀመጥ ይኖርብናል። አሁን ውይይት ነው፣ እኛ አስቀምጠናል። ውይይት ነው፣ ትምህርት ነው፣ ጥያቄና መልስ ነው። ፕሮግራሙ ምንድን ነው? ውይይት ነው፣ አስቀምጠናል። ይሄን ሳያውቁ ነው እንደገቡት። በጣም ጥሩ። ቆይ በስበት ውይይት ነው። መልካም። በምን ዙሪያ ነው የምትወያዩት? የመወያያ አጀንዳው ሳያውቁ ነው እንደገብተው እንዴ? ይሄን ሳያውቁ ነው እንደገብተው ዝም በሉ ያሉት። እየሰማችሁ ነው። ቆይ ከሰሙ ሜት ያርገውት ይስሙኝ። በምን ጉዳይ እንደምናወራ አልሰሙም? ቆይ በምን ዙሪያ ነበረ ውይይታችሁ? ምን ነበር ስናወራ የነበረው? ከሰሙ ረጅም ሰዓት ሳይደማመጡ በማውራት ከሆነ እኔም ላወራ እችላለሁ። በምን ዙሪያ በምን ነበር ስናወራ የነበረው ነው? ርዕሰ ጉዳያችሁን ንገረኝ። በመጽሐፍ ቅዱስ የኔታ አሁን አንተም ይኸውልህ መድረክ ያስከው ሰውዬ ሌሎቹን መምህራኖችም እየጋበዝክ ነው አይደለም?
አንተ እየተወያየህበት ያለውን ሊቀ ሊቃውንት የኔታ የሰሞን ጉንፋን ሆኖ ያለውን ብፁዕ አቡነ ገብርኤል ንግግር ነው ምክንያታችን። ከዛም ቤታችን ቀሲስ ርዕሰ ጉዳዩን ሰምቼዋለሁ። መጽሐፎቹን ስፔሲፊክ የፈለግኩት ምን መጽሐፍ ላይ ነው ፎከስ የምታደርጉት? መጽሐፍ ቅዱስ ብቻ፣ አዲስ ኪዳን ብቻ፣ ብሉይ ኪዳን ብቻ፣ ገድላትን ጨምሮ ኦር ምን ላይ? አሁን እሱ ሊቀ ሊቃውንት እሱ አንዴ መልካ ፍልሰታ ይሄዳል። ከዛ ስለቆየው ነው እንዴ? ሁለታችሁ ገባችሁበት። ሊቀ ሊቃውንት ከኔ ጋር ያወሩ ቀሲስ እኔና ምን መጽሐፍ ላይ ነው? እስኪ የመወያያ አጠቃላይ ብሉይም አዲስም ኪዳን እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የዜማ መጽሐፍቶችም የተባሉ ወይ ደግሞ የቀኖና መጽሐፍቶች የተባሉት በሙሉ ስለ ማርያም ስለ ማርያም ቤዛዊተ ኩሉ ዓለም መሆኗን የሚያሳይ መጽሐፍ ቅዱሳዊ መረጃ ከብሉይም ከአዲስ ኪዳንም ካለት ወይ ደግሞ ከቤተክርስቲያን መጽሐፍት ካለት ሚዛናችን መጽሐፍ ቅዱስ ነው። ሚዛናችን መሪጌታ መቀጠል ከፈለጉ ይቀጥሉ። መሪ ያው ከገድላትም ከድርሳናትም ይሁን ከጸሎት መጽሐፍትም ይሁን ከየትኛው መጽሐፍ ይሁን ማርያም ፈጣሪ ናት የሚል ቢገኝ ይህንኑ መጽሐፍ ቅዱሳዊ ማድረግ የሚችል ሰው መልስ አለኝ። ትክክል ነው። ማርያም ሰማይና ምድርን የፈጠረች ናት። ማርያም የሥላሴ አራተኛ አካል ናት የሚል አንድ የጸሎት መጽሐፍ ቢኖር ይሄ ትክክል ነው ወይ ሲባል ሚዛኑ ማን ይሆናል? መጽሐፍ ቅዱስ የእግዚአብሔር ቃል። እስኪ እናምጣው። የትኛው ሐዋርያ የትኛው ነብይ ነው ይህንን ያለው? እስኪ በነቢያቱ በእግዚአብሔር ቃል ላይ እናስደግፈው የሚል ማስረጃው ሚዛኑ መጽሐፍ ቅዱስ ሆኖ ማለት ነው። ስለዚህ ከዚህ አንጻር የዛሬ ሰምቻለሁ ካሉ በኋላ ደግሞ አልሰማሁም አሉ። በየትኛው ማርያም የዓለም ቤዛ አይደለችም ተባለ? እሺ መርጌታ እንተዋወቅ መጀመሪያ። እርሶ መርጌታ ማን ይባላሉ? በምንድን ነው መርጌትነትዎት? ምንድን ነው የተማሩት? የምን መርጌታ ነው? መልስ ለመስጠት ነው የመጡ ወይስ ሊተዋወቁን? ሳላውቅ እንዴት ብዬ ይተው እንጂ ይንገሩ። መጀመሪያ የምን መምህር ነዎት? መርጌታነትዎት? መልስ ሊመልሱ ነው ወይ የመጡ? ኧረ በሕግ አምላክ ያዳምጡኝ። ይተው። መልስ በደረጃው ማርያም ቤዛዊተ ዓለም ትባላለች ወይ? በደረጃዎት ነው መልስልዎት። ትባላለች ወይ? መሪጌታ ቆይ እስኪ ስሞት መርጌታ ስላለ ነው በነገራችን ላይ መርጌታ ምለዎት እንጂ አቶም ይበሉ ከፈለጉ አሁን ወደ ርዕሱ ይግቡ። እሺ ጥሩ። ማርያም ፈጣሪ ናት ይምጡ። ለምን ይፈራሉ? ቆይ እስኪ አንተ ቆይ አዳምጡ እስኪ። ወይ ለምን ይፈራሉ? መርጌታ ነዎት አይደለ? መርጌታ ነዎት። ማርያም ፈጣሪ ናት፣ አራተኛ ከሥላሴ ቀጥሎ ፈጣሪ ናት የሚል አስተምህሮ በቤተ ክርስቲያን እያሉ ሰምተው ያውቃሉ? አላልኩም። ምሳሌ ነው የነገርኩት እንጂ ጠየቁ እኮ አሁን ለዘገብረት አሁን እንደዚህ ይላል። ለዘገብረት ብርሃናት አበይተ ባሕቲታ ንዑ ንስግድ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናት አበይተ ባሕቲታ ይላል። ምን ላይ ነው? መጽሐፈ ዚቅ የምን በዓል? የምን በዓል ላውጣልዎት ከፈለጉ? ጥሩ። ከነዚህ ቁንም ማሳየዎት። ጥሩ። ከዛ ግን ከዚህ በፊት ይህንን እየተነጋገርን እያለ የቤቱ ባለቤት ከይቅርታ ጋር አሁን የምንወያይባቸውን ርዕሰ ጉዳዮች አምነው ይቀበሏቸዋል ወይስ አይቀበሏቸውም? መጻሕፍቱን በሚያምኑባቸው መጻሕፍት ዙሪያ ከሆነ ዲስከስ የምናደርገው መልካም። የማይቀበሏቸውን የሚተቿቸውን መጻሕፍት ከሆነ ግን ለመወያያ ያደረጉት ሌሎችም ተመሳሳይ መጽሐፎች ቢጠቀሱልዎት ምናልባትም ዲስከሬጅ እያደረጉ ነው የሚቀጥሉ እንጂ ለውይይት አይመችም። ስለዚህ የሚያምኑበት መጽሐፍ ላይ ፎከስ ቢደረግ እርሶ የሚቀበሉት ብሉይና አዲስ ኪዳንን ነው ማምነው መጽሐፍ ቅዱስ ማለት ነው። ግን እናንተ በብሉይና በአዲስ ኪዳን የማርያምን ቤዛዊነት የምታሳዩን ከሆነ እሰየው፣ ካልሆነ ግን ይህን ትምህርታችሁን በየትኛው ኃይለ ቃል ነው የመሰረታችሁት ከየትኛው መጽሐፍት ላይ ነው ብሎ የሚለውን ስንጠይቅ
ከቤተክርስቲያን ላይ እንደሆነ እናውቃለን። ስለዚህ የቤተክርስቲያን መጽሐፍቶች ሁሉ ጭምር ይነሳሉ ማለት ነው። ገድላት፣ ድርሳናት ችግር የለውም ወንድም አለም። የሚቀበሏቸው መጽሐፍት እርስዎ ብሉይና ሐዲስ ከሆኑ ሌሎች መጽሐፍት ላይ የእርስዎንም ሀሳብ ይደግፉ፣ የእኛንም ሀሳብ ይደግፉ፣ የትኛውም ላይ ይሁኑ አንተ ይበሉኝ። እርስዎ አሁን ችግር የለውም ወንድም አለም፣ እሱን እንትን እናደርገዋለን። ስለዚህ አሁን ልንሆን የምንችለው ምን መሰለዎት? መጽሐፉ የትኛውም ቢሆን እኛውን ልንቀበለው የፈለግነውና ይሆናል ያልነው የመጽሐፍ ክፍል ሌላ ሆኖ የምንደክመው በሌላ ዙሪያ ከሆነ እርስዎንም ነው የማደክመዎት። ምክንያቱም አሁን ገድላት፣ ድርሳናት፣ ተአምራት ወዘተርፈ እነኛ አዋልድ መጽሐፍት አሉ። እነሱን ሁሉ በሙሉ ብለው ከመጡ እነዚያ ውስጥ የሚጠቀሱትን ጥቅሶች በሙሉ መቀበል የግድ ሊሆን ነው። አይደለም፣ ስፔሲፊክ አደርጋለሁ እኔ ከብሉይና ከሐዲስ ኪዳን ውጪ አልቀበልም፣ ሌሎቹ ተጨማሪ ናቸው ካልን ደግሞ ምንም አይነት የተሳሳተ የሚመስለን ሀሳብ እንኳን ከነዚያ መጻሕፍት ላይ ብንሰማ ለነዚያ መጻሕፍት መልስ መስጠት አይጠበቅብንም። ለምን? በቃ ልክ አይደሉም፣ አንቀበላቸውም። ይሄ የኦርቶዶክሳውያን ማምለጫ ነው። ለምሳሌ ከመርጌታ ጋር ይቀጥላሉ። አንዴ ቆይ ከኔ ጋር ከመርጌታ ጋር ይቀጥላሉ። ችግር የለውም። አንዳችሁ እኔ ማንም ሶስታችሁም ይቻላል፣ እኔ ሰላሳችሁም አስራችሁም ይቻላል። አሁን ጉዳዩ እሱ አይደለም። መጀመሪያ እናስምርበት። እኔ መርጌታንም አላደግማቸውም። በአረስቱ ላይ ከኔም ጋር ማውራት ይችላሉ። እኔ በእውቀት መወያያው ሊቃሊቃውንት ሳወራ አይደርቡ የቤት እኔ በሳልጨርስ እኮ ነው የገቡ ያልኩት። ላውራና መጀመሪያ እኔ የማወራ አሁን ዝም በሉ። ሚዩት ላደርጎት ነው። ይሄ መሸነፍ አለቃ ተጫወቱ። ሚዩት ያድርጉት። ቤት ውስጥ እኔ ነኝ ያለሁት። ጥያቄ ጠይቁኝ አይደለ? ቀደም ማውጣት ፈልገው ካልሆነ በስተቀር ቤቱን እኔ ነኝ እየመራ ያለሁት። ማስታወቂያ ልናገር፣ ሰላምታ ልስጥ ዘግይቶ ለገባው እንዴ እንደገቡ እንትን ባሪያይቱ እንደመቤቲቱ ያደርጋታል ብሎ የሚለው አይነት ነገር አይሆን። እኔ ነኝ ቤቱን እየመራሁት ያለው። ጥያቄ ጠይቀውኛል አይደል? ለጥያቄው መልስ ልስጥና ከዛ ይቀጥላሉ። ከፈለጉ ከኔ ጋር እርሶ ሊቀ ሊቃውንት ናት፣ የአብነት መምህር ነው አውቃለሁ፣ በኢንፎርሜሽን ስለሰማው ማለት ነው። ከኔ ጋራ በጣም ጥቂት እውቀት ካለኝ ሰው ጋራ በብሉይ በአዲስም ከፈለጉ በየትኛውም ላይ መነጋገር ይችላሉ። አይ ደግሞ ብለው ካሉ ከመርጌታ ጋር ስለጀመሩ መጽሐፈ ዚቅን እሳቸው አውጥተውታል። እባክዎት አሁን የጉባኤ መምህር አይደሉ እንዴ? ልጆቹ እንኳን እኮ ዝም በሉ ሲሉ ጸጥ ይላሉ እንዴ? የኔታ እያሉ ከታች ካህኑ እንኳን አክብረው ዝም ካሉ ሲገቡ ልክ ገና እኮ እንደገቡ ነው። ቆይ ተረጋጉ፣ ሚዩት አድርጉ። እባክዎት ሚዩት ያድርጉ። ሊቀ ሊቃውንት ሚዩት ያድርጉ። እኔ እንደዚህ እንዳደረጎት አልፈልግም። መከበር ካልፈለጉ ግን ይወርዳሉ ማለት ፈርተዋል ማለት ነው። አይደለም ከአይደለም ጨርስና ልስጦት ካልኮትኝ እስካሁን ድረስ እንኳን ይሄን አልኩ። እሺ ቀጥል። እሺ ጥሩ ቀጥል። ያድምጡኝ። ምንድነው የጠየቁን ጥያቄ? እኛ የወንጌል አማኞች ነን። መሰረታችን ብሉይና አዲስ ኪዳን ነው። ስለዚህ ማርያም ቤዛዊተ ኩሉ ዓለም ብሎ የሚለውን ትምህርት በመጽሐፍ ቅዱስ ላይ በብሉይም በአዲስም አንድም ቦታ ላይ አላገኘንም። አይደለም በ66ቱ በ80 አሃዱ ማለት ነው አላገኘንም። የለም አለ ብለው ካሉ ከእኔ ጋር ወይ ከመርጌታ ጋር ይገጥማሉ ማለት ነው፣ ከመጽሐፍ ቅዱስ የሚያሳዩን ከሆነ። ታዲያ ይሄ ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ብፁዕ አቡነ ገብርኤል የተናገሩት ትምህርት መጽሐፍ ቅዱሳዊ ስላይደለ ትምህርቱ፣ ታዲያ ትምህርቱ ግን በቤተ ክርስቲያን መጽሐፍቶች ውስጥ ስላለ፣ በዜማ መጽሐፍቶች ውስጥ ሁሉ ጭምር ስላለ ይህንን ነገር ከእናንተ ከየት ነው ያመጣችሁት? ኃይለ ቃሉን ከየት ነው ያገኛችሁት? ከብሉይ ነው ከአዲስ ብለን ጥያቄ ጠየቀን። ከብሉይም ከአዲስም ሊያሳዩ አልቻሉም። እስካሁን ድረስ የገቡ ከእርሶ በፊትም መምህራን ገብተው ስለነበረ ማለት ነው። አሁን እርሶ የሚያሳዩ ከሆነ ከብሉይ ከአዲስ የሚያሳዩ ከሆነ ከመርጌታ ጋር ይቀጥላሉ፣ ካልሆነ ከኔ ጋር ይቀጥላሉ። ከዜማ መጽሐፍቶች ላይ ወይ ደግሞ ከቤተክርስቲያን መጽሐፍቶች ላይ ከገድላ ከድርሳናት አትጠይቁኝ ብላችሁ የምትሉት ነገር አይሰራም። በዚህ ትውልድ መካከል ህዝቡ ላይ ቀልድ እየተቀለደበት የጌታችን እናት በማከብርበት ትምህርት ከብራለች እያላችሁ እናንተ ያላችሁትን አባ ጊዮርጊስ ዘጋስጫ ናቸው ያሉት ነው ተብሎ የተባለው ለፍልሰተ ስጋኪ መልካ ፍልሰታ ላይ የተባለውን የሚሆን በሌሎች ድርሳናትም ላይ የተጻፈው። ስለዚህ ቅዱስ ጳውሎስ ሐዋርያው ኢየሱስ ክርስቶስ ነው ለዓለም ሁሉ ቤዛ የሆነው ብሎ ምዕራፍ 2 ቁጥር 5 እና 6 ላይ የነገረንን አባ ጊዮርጊስ ዘጋስጫ ደግሞ የለም
የለም ለሰው ለሞቱ ነፍሳት ሁሉ ከሲኦል የምታወጣ ለሞቱ ነፍሳት ሁሉ ቤዛ የሆንሽው አንቺ ነሽ ብለዋል። ስለዚህ አሁን እኛ አባ ጊዮርጊስ ዘጋስጫን አንቀበልም። ለምን? ከኋላ የመጣ አይን አወጣ ስለሆነ። የቅዱስ ጳውሎስን ትምህርት ግን እንቀበላለን። እናንተ ማርያም ቤዛ ኩሉ ዓለም ብላችሁ የምትሉትን እሱን መጽሐፍ ቅዱሳዊ ታደርጉልናለት ነው እያልኩ ያለሁት። መሪጌታ መጽሐፈ ዚቅን አዘጋጅቷል ይመስለኛል። ከእሳቸው ጋር ቀጥሉ። መሪ ቆይ ችግር የለውም ኤርሚ። በትክክል የጠየቁት ጥያቄ ምን ላይ ነው ብለው ስለነበረ ለጠየቁት ጥያቄ መጽሐፉ ከነገጹ ለመናገር ነው እንትን ያልኩኝ። ጥቅሱን ብየዋለው ተናግሬያለሁ። ምን ይላል? ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባሕቲታ። ብቻዋን ታላላቅ ብርሃናትን ለፈጠረች ለዘገብረት ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት፣ ለእርሷም እንገዛ። መጽሐፈ ዚቅ የየካቲት ኪዳነ ምሕረት የየካቲት ኪዳነ ምሕረት። ይሄ ቃል ይቆዩኝ። ይሄ ቃል በእግዚአብሔር ቃል ሊፈርስ የሚችል መሆኑም ደግሞ እግዚአብሔር የረዳቸው በመንፈስ ቅዱስ የተናገሩ ሰዎችስ ምን አሉ ብንል መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባሕቲቱ። ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ስራው ድንቅ ነው አለ ያሬድም። ማን እንደገና ዳዊትስ ምን አለ? ለዚህ ሁሉ ህዝብ ማለት ነው። ሁላችሁ ጥቅስ ያዙ ከፈለጋችሁ መዝሙር 136 ቁጥር 4 ላይ እርሱ ብቻውን ታላላቅ ብርሃናትን ያደረገ ምሕረቱ ለዘላለም ነው። እርሱ ብቻውን አለ። ከላይ ደራሲው መጽሐፈ ዚቅ እርሱ ብቻውን የቱ ነው እውነት? መልካም እሺ፣ አመሰግናለሁ መሪጌታ። እንግዲህ መሪጌታ የሚለውን ስም እንደነገርኩት ነው፣ በመተማመን ነው የምንቀበለው። በአንድ ነገር እንግባባ። የገብረን ግስ ይገሱልኛል? ጥያቄ ነው። ገብረ ምን ተብሎ ነው የሚፈታው? እስኪ የገብረን ግስ ይፍቱልኝ፣ ይግሰሱት ግሱን። በእናንተ በዘመናዊ ምን ማለት መሰላችሁ? የገብረን ዲክሽነሪ ያብራሩልኝ እያልኳቸው ነው። እስኪ ያብራሩልኝ ዲክሽነሪውን ግሱን። መርጌታ ገብረ ማለት ምን ማለት ነው? መርጌታ አልሰማም፣ የለሁም። ከሌለው የለህም በሉ። ሚዩት አድርጌ ነው እንዴ? ሚዩት አድርገው ነው። ይቀጥሉ። እሺ። ገብረ ፈጠረ፣ ገብረ ሰራ፣ እንዲህ እያለ ይቀጥላል። ከዚህ አውድ ጋር አብሮ መርጌታ የጠየቅኩትን ብቻ የጠየቅኩትን ብቻ ስፔሲፊክ አድርገው ግሷን ብቻ ነው የፈለጉ። ገብረ ፈጠረ፣ ሰራ፣ ሌላስ ይጨምሩ ካለውት እየቆዩኝ ከአውዳችን ጋር አብሮ የሚሄደው እየነገርኩት የተጠየቋትን ስፔሲፊክ የጠየቅኩትን ብቻና ብቻውን እዚህ ላይ ነው የሚሰራው። ገብረ ፈጠረ፣ ሰራ፣ ሌላ ይቀጥሉ። እሺ ለምኑ ነው የሚፈልጉ እርሶ? ገብረን ግሱን ብቻ ይግሰሱልኝ። ይኸው ገብረ አልኮት እኮ ገብረ ሰራ። ገብረ ምን አለ? ምን ሆነ? ገብረ ሰራ፣ ፈጠረ እኮ አልኮት እኮ። በቃ ይሄ ነው የገብረ አሁን ግሱ ይሄ ብቻ ነው። አደረገ። ይኸውልህ ገብረ አደረገ፣ ገብረ ፈጠረ፣ ገብረ ሰራው። ሶስት ብቻ ተግባር ነው። ቆይ አሁን ይኸው መርጌታ አይደሉም? ቆይ ያዳምጡኝ እሺ። እርስዎ ሶስት ብቻ ነው አይደለ? ገብረ አንድ ግስ በሶስት ብቻ የሚረባበት ከሶስት በላይ የማይረባ ግስ ወይም በዘመንኛው አነጋገር በሶስት ብቻ የሚፈታ ሶስት ፍቺ ወይም ሶስት ትርጉም ብቻ ነው ማለት ነው ያለው ግሱ ገብረ። በብዙ መንገድ ይሄዳል
እያልኩት ያለው ይቆዩኝ። አሁን ርዕስ ሊያስቀይሩ ነው እንደሚፈልጉ መናል አይደለም። ገብረ አሁን ይኸውልህ፣ ኧረ ይቆዩ አይደለም ለዘገብረ ብርሃናትን ኖ ቤቱን በዋናነት ሁለታችሁንም በቀዳሚ ገብረ ለምሳሌ በቀዳሚ ገብረ እግዚአብሔር ሰማይ ወምድር በቀዳሚ ገብረ አይዘባርቁ ቆይ ጥቅስ አልፈልግም። ሊቀሊቃውንት መርጌታ ሊቀሊቃውንት ቀለመወርቅ አንዴ ሚዩት ያድርጉ። ለመረበሽ ነው አይደል የመጡት? ገብረ የጠየቁትን ጥያቄ መልሱ። የሰው ልጅ ስለ አንድ ቋንቋ የማያውቀውን ሊያብራራ አይገባውም። መረበሽ ነው ያልከኝ። መረበሽ ከሆነ በደንብ ረብሽ፣ በደንብ ይበላሽብሃል። ያድምጡኝ። ቆይ ለመረበሽ ነው የመጡት ወይ ለመማማር ነው የመጡት? ይመልሱልኝ ባጭሯ። እርሶ ያድምጡኝ፣ የጠየቁትን ይመልሱልኝ። ለመረበሽ ላብራራልህ አልፈልግም። ኦኬ አልፈልግም። አቤት ምኑን አይፈልጉት? መጀመሪያ አዳምጥ። ምኑን አይፈልጉት? እምቢታሉ ከነትቢቶት አወርዶታለሁ። ስማ ተሰለፍከ ማለት ነው። ከወረድኩ እታች ይውረዱ። ልብ በሉ። ለመረበሽ ነው የመጡት ወይ? ስለ ግሱን ጠየቁት አይደለ? ተናገሩ። አሁን ግስ ውስጥ ገብተው ቃላት ጨዋታ ሊጫወቱ ከፈለጉ መርጌታ የመለሱትን 3 ፍቻ አለው ብለው ይሄ ብቻ አይደለም ግን ሌላም አለ ይሄ ነው ብለው አሉ። ከተነበበው አኳያ ማለት ነው። እሱን ተሳስቷል ብለው የሚሉ ከሆነ ተሳስቷል ይበሉ። ስሞትን ስላስረዘሙ ሊቅ ነውት ማለት አይደለም። እሱ መርጌታ ተብሎ ስለተጠራ የጉባኤ መምህር አይደለም ማለት አይደለም። ስም አስረዝመው ስለመጡ አይደለም። ገና ሲገቡ በትዕቢት ነው የጀመሩት። ልክ እንደ አጋር ነው ያደረጉት ማለት ነው። አጋር የአብርሃም የቤቱ ሰራተኛ ማለት ነው። ምክንያቱም እመቤቲቱ የቤቱ ባለቤት ሳራ እያለች በለዋ ላይ እንደመቤት አደረጋት። እርሶም ልክ ሲገቡ ገና እንደገቡ ነው ሰላም ብዬ አቆማለሁ ብለው ካሉ በኋላ ቀሲሱን ታች ሚዩት አድርግ እንዳትናገር ብለውት መላእክተ ሰላምን ማለት ነው። የእርሶ ልጆች ስለሆነ የኔ ታሺ ብለው ታዘዙ። ቄሱ ስሞትን ስላስረዘሙ የሚፈራውት የለም። እንኳን መርጌታ አይደለም ከኔ ጋር ቢነጋገሩ በሐሳቡ ላይ ግስ ጨዋታ ውስጥ ስንት እንዴት ነው የሚራባው? ስንት ትርጉም ነው ያለው? እሱን ቃቃ ጨዋታዎትን መጫወት ከፈለጉ ኦኬ 3 ቃላት ይቻሉ ብለው መርጌታ አስቀመጡ። ከዛስ ባለፈ ኑና ማርያም ቤዛ መሆኗን ብሉይ ኪዳንና አዲስ ኪዳን እኔና እርሶ ይለዩልን። እንደውም የጉባኤ መምህር አይደሉ? ኑ ይምጡ ከኔ ጋር ያወራሉ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ግን ይሄ የመረበሽ አባዜ አይደለም። የመረበሽ ትዕቢት አይደለም። ትዕቢት ማቆም አለበት። ስሞትን አስረዝሞት ስለመጡ የሚፈራውት የለም። ኦኬ ኤርሚያስ እንዳይረብሹ ወደ መሰራታት ልንቀጥል ነው። የስም መርዘም የቁመት መርዘም አይደለም ጉዳዩ። ያድምጡኝ። ገብረን አልተረጎምኩትም፣ አያውቁትም። ገብረ ማለት ምን ማለት እንደሆነ ላስረዳ። አዳምጠኝ። ያድምጡ። ካላወቁ ይሄ ነው እንደገቡ ያውሩ። ካላወቁ አዳምጥ፣ ላስረዳህ እኮ በመጀመሪያ እንደገባ ያውሩ። እንደገቡ አያውሩ። አዳምጥ፣ ላስረዳህ። ተናደው ነው የመጡት ይመስለኛል። እንደገቡ ያውሩ። ማዋከብ እንደ መምህር ተረጋግቶ ያውሩ። መርጌታ እኮ መርጌታ እንደ መምህር ተረጋግተው ያውሩ። እኛ አታውሩ እኮ አላልኖትም። ተረጋግተው ያውሩ። በፍጹም ይኸውልህ፣ በማዋከብ በመጫጫት በፍጹም ሚስ አንደርስታንዲንግ ልታደርገኝ አትችልም። ተረጋግተው ያውሩ ማለት መርጌታ ተረጋግተው ያውሩ ማለት ማካለፍ አይደለም። እስኪ ይረጋጉ። ስማ በቃ ይኸውልህ ኤርሚያስ ተናደው አንድ ነገር እባክህ ቆይ በአንድ ነገር እንግባባ። አሁን እኔና መርጌታ እስክንጨርስ ድረስ አንተ ምንም አይነት ጣልቃ መግባት የለብህም። የቤቱ ባለቤት ብትሆንም አርስቱ ላይ አውሩ። ማዳመጥ ነው ስራ። መርጌታ ይቀጥሉ። ያድምጡኝ። መርጌታ ይቀጥሉ። ገብረን ያብራሩልኝ። እርሱ አይደሉም ቤቱን የሚመሩት። ሚዩት ያርጉ። እርሱ አይደሉም ቤቱን የሚያወሩት። ቤቱን የሚመሩት ኤርሚያስ አሁን ቤቱን የሚመሩት እርሱ አይደሉም መርጌታ ቤቱን ያልመራው እርሱ አይደሉም። ቤቱ ያንተ ነው። እኔ ነኝ ቤቱን የመራው። ቤቱ ያንተ ነው። አዎ፣ ስለዚህ ተረጋግተው ቤቱ ያንተ ነው። ከቤቱ ባለቤት ጋር እንኳን መረጋጋት ያቃቶት ጉባኤ ዘርግተው ግን ስንት ልጆች ከፈለክ ከኔ ቤት ለምን አትገባም? ሚዩት አድርጉ። ከኔ ቤት ግባ፣ እንደፈለክ አውራ። በታች ይውረዱ። ምን አጨቃጨቀኝ?
ይሄ ፋሲካ ጠላም ሊሆን ይችላል። ጠጥተው ስለመጡ ምንም መረጋጋት የለውም። ደሞትም ፈልቷል። ምንም እስካሁን የገቡ መምህራን ካህናት ከመምህር ፋሲካው ጀምሮ 4 ነው 5 ካህናትን አውርተናል። አገልጋዮች መምህራን እንደገቡ ነው በትቢት የጀመሩት። የሚወያዩኝ ከሆነ ከኔ ጋራ ኑና ብሉይና አዲስ ኪዳን ላይ ማርያም ቤዛዊተ ኩሉ ዓለም ተብላ የምትባልበት ብለው ያሉት የትኛውም የመጽሐፍ ቅዱስ ላይ ክፍል ገብተው ማውራት እንችላለን። ካልሆነ ከመርጌታ ጋር ከሌሎችም ወንድሞች ጋር ያወራሉ። እንዴ ሰው ተናዶ ይገባል። እንደ ወንድሞቼ ናቶቼ እስካሁን ድረስ ያወራናቸው መምህራን እንደዚህ አላሉ። ኦኬ ግሱን ግሰስልኝ ብለው አሉት። 3 ትርጉም አለው። ይሄ ብቻ አይደለም ብለው ኤርሚ በቋንቋ በግዕዝ እንትን ህግ ማለት ነው። አግዝም አለ ምስክሩ ነው የሚባለው። እስኪ ምስክሩስ ይባላል። ገብረ ሰራ ሲል ምስክር ይባላል። ገብረ ፈጠረ ካለ ፈጠረ ለመሆኑ ደግሞ ምስክር ይላል መጽሐፍ ሲጠየቅ ማለት ነው። በቅኔ ቤት ምስክር እየተባለ የሚጠየቀው ማለት ነው። መርጌታ ዛማን ታቻሉት ሚዩት ያርጉት የገቡት። ኦኬ እሺ መርጌታ ይቀጥላል። ስለዚህ ገብረ መተታም ነገር ነው። ዛማን ሚዩት ያደርጋሉ። መርጌታ እንዴ ምንም ጤነኛ ሰው የለም እንዴ? ሚዩት ያርጉት የገቡት መርጌታ መተታም ይላል እንዴ? ደግሞ እዚህ ዝም ብሎ ገብቶ ይሰድባል። ኦኬ መተታም ነው ያለው። ሄድና ጠላህን ጠጣ። ያ እንግዲህ ከደጀ ሰላም ዛሬ ምንድን ነው ቀኑ? እንግዲህ ከዛ ወጣው ነው ማለት ነው። በእውቀት ኑና ሞግቱ። እንዲህ አይነት ውርደት ሊቃሊቃውን ተብለው ገብተው እንኳን ስርዓት ይዘው ጠብቀው እንኳን ያወሩ ወገኖቼ። እኔ አባቶች ታላላቆችን እናከብራለን። ይቀጥሉ መርጌታ። እሺ ኤርሚ አሁን ገብረ ፈጠረ ሲሆን ምስክሩ ምንድን ነው ተብሎ ይጠየቃል። ምስክሩ ከዛስ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ገብረ አለና በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር አስቀድሞ በመጀመሪያ ወይም እግዚአብሔር ሰማይና ምድርን ፈጠረ። ምን ያለው ገብረ ያለውን እንዲህ ተብሎ ይጠየቃል። ስለዚህ ምን ላለ ማለት መጀመሪያውኑ በጣም በትዕቢት ተወጥሮ ነው የገባው ሰውየው። ተወጥሮ እንደ ሰይጣን እንኳ አንዳንድ ጊዜ ይሄን ያህል እኮ አይተብትም። ሰይጣንም የራሱ የሆነ ደረጃውን ያውቃል እኮ። ሰይጣን እንኳ ደረጃውን ያውቃል። ምን አለ በእግዚአብሔር ቃል የተደገፈው ለምሳሌ ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ታላላቅ ብርሃናትን የፈጠረች አለ። የእግዚአብሔር ሰው ያሬድ ምን አለ? መንክር ግብሩ ለአሃዱ እግዚአብሔር ለዘገብረ ብርሃናተ አበይተ ባህቲቱ። የሴት አንቀጽ ነው የተጨመረበት። ምን ለዘገብረ የወንድ አንቀጽ ነው። ለዘገብረት አለ የሴት አንቀጽ። ባህቲቱ የወንድ ነው። ባህቲት አለው። አያችሁ ለእግዚአብሔር የተነገረው ነገር እንዳለ ወደ ሴት አንቀጽ ተቀይሮ ነው። ዳዊትስ ብቻውን ታላላቅ ብርሃናትን የፈጠረ እግዚአብሔር ብቻውን ታላላቅ ብርሃናትን የሰራ ምኑ ይሄ ምስክር ነው። የመዝሙረ ዳዊት ደግሞ ለሰራ ምልክት ይሆናል ማለት ነው። እና አግዝም አለ። ስለዚህ እንዲህ ነው ዋናው ትልቁ ነገር። ርዕስ ለማስቀየር ሆን ተብሎ ማርያም ቤዛዊተ ዓለም አይደለችም ብቻ አይደለም፣ ልትሆንም አትችልም። ሐዋርያትም አልመሰከሩም፣ አልተናገሩም። በዓለም ላይም ደግሞ ከሐሰተኞች መናፍቃን በስተቀር ከመናፍቃን የክርስቶስን የማዳን ኃይል ለቀለለባቸው የእርሱን ነገር ወደ እርሷ ለመስጠት የእርሱን ኪዳነ ምህረት ክርስቶስ ነው። ኪዳነ ምህረት ለእርሷ የኔታ ቆይ መርጌታ አይደለም እግዚእነ ተባለ፣ እግዚእትነ ተባለች። አያችሁ እግዚእነ ለኢየሱስ እግዚእትነ አሉ ደግሞ ለእርሷ ምን ጌታችን። አያችሁ ክርስቶስም ጌታችን አይባልም መድኃኒታችን። መድኃኒትነ ለማን? ለማርያም መድኃኒት። ምንም የቀራት ነገር የለም። ለክርስቶስ የተነገረ በሙሉ እዚህ ልዘረዝርላችሁ ይችላል። ለክርስቶስ የተነገረ ነገር ሁሉ ለማን ተነገረ? ለእርሷ። ይኸውላችሁ
ዝም ብለን ወደን አይደለም እዚህ እንትን ምን መሰክረው ምን ናገረው ይኸውላችሁ ምን ለፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃናት። አያችሁ ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ትዋጅ ዘንድ ስለተወለደቻል። ነቢያትንና ጻድቃንን ትዋጅ ዘንድ ማን ነው ይሄን ያለው? መናፍቅ። ነቢያትን እንዴ ዓለምን ሁሉ ሊዋጅ የተወለደ ማን? ክርስቶስ። ማን አለው? ሐዋርያትና በመንፈስ ቅዱስ የተመሩ ሰዎች። በዛቲ ድንግል ኪዳነ ምሕረት እንተ ባቲ ተሞአ ሞት ወተቀጥቀጠ ኃይሉ ለጸላኢ። አያችሁ በዚህ በኪዳነ ምሕረት ሞት ተሸነፈ፣ የጠላት ኃይል ተቀጠቀጠ። ይሄ የሆነው በክርስቶስ ብቻ ነው። መናፍቃን ግን ይሄን አሉ። አሁን ይኸው መርጌታ ብዙ አወሩ እየሰበኩ ይቆዩ፣ እየሰበኩ ነው። ይቆዩ፣ በደንብ ይጠጡ። መጀመሪያ ምን አለ ሲጨርስ ይግቡ። ምንድን ነው የሚለው? ይኸውላችሁ ኢፈለጠ አቆይ ህዝብ ይስማ 2500 ሰው ኢፈለጠ ወኢለለ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያአምን ወፀዋ ስማ ለማርያም ውእቱ ይድህን ወይረክብ ሕይወት አሉት። አያችሁ ፈጽሞ ልዩነት የለም። ፈጽሞ ልዩነት አላደረገም። ማን አለ? ጳውሎስ። መናፍቁስ ምን አለ? አይሁዳዊ የለም አሕዛብ የለም፣ ያመነ እና የማርያምን ስም የጠራ ሁሉ ይድናል። ምን ላይ? መጽሐፈ ዚቅ ኪዳነ ምሕረት ገጽ 7 ላይ አያችሁ። የእግዚአብሔር ሰው ጳውሎስስ ምን አለ? ወኢፈለጠ አይሁዳዊ ወአረማዊ እስመ ባዕል እግዚአብሔር ወያአክል ለኩሉ ዘጸውኦ እስመ ኩሉ ዘጸዋ ስመ እግዚአብሔር ያዩ። በአይሁዳዊና በአሕዛብ መካከል ልዩነት የለምና ለሚጠሩትም ሁሉ ባለጠጋ ነው። ማን? እግዚአብሔር። የጌታን ስም የሚጠራ ሁሉ ይድናል። ማን አለ? ጳውሎስ። ስሁት ደራሲስ ምን አለ? የማርያምን ስም የጠራ ሁሉ ይድናል። ይሄ የክህደትና የመናፍቃን ትምህርት ነዋል። የክህደትና የመናፍቃን ትምህርት። አንድ ጥቅስ ልጨርስ። ይቆዩ እንዴ ያው እንደዚህ ይላል ደግሞ ኦ ማይዶት ዘባሃቤኪ አደው አበው ቀደም እሞት ውስተ ሕይወት ወብኪ ተሐደሰ ኩሉ ፍጥረት። በጣም የሚገርም ነገር ነው እኮ የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ አያችሁ ዓለም ባንቺ ዳነ። ይሄ የክህደትና የመናፍቃን ትምህርት ነው ብለን እናምናለን። የሰማነውን በእዝነ ልቦናችን ያሳድርብን። ኤርምዬ አናግራቸው። እግዚአብሔር ይባርካችሁ። በጣም ግሩም። ልቀጥል ኤርሜ? ኦኬ ይቀጥሉ። ግን የሚያወሩትን በአርዕስቱ ላይ ያወራሉ ከኔ ጋር። ቆይ አይ አሁን እሳቸው ያወሩትን ደቂቃ ሙሉውን መጠቀም ፈልጋለሁ። የመጀመሪያ ግሪ ብናደርገው በአርዕስቱ ላይ ነው የሚያወሩት። ማን ነው ማለት ከእሳቸው በኋላ የተናገሩት? እሳቸው ባወሩት አርዕስት። ቆይ ውሸት ነው ያወሩት። ሊቀ ሊቃውንት ውሸት ነው ያወሩት። ውሸት የተረጎሙት የሰጡት መረጃ የጠቀሷቸው በሙሉ ጥቅሶች ስህተት ናቸው። የሉም ከመጽሐፍ ናቸው። ያተረጓጎም የግስ ችግር አለባቸው። ያተረጓጎም ነው ወይስ መጽሐፉ ላይ የሉ? ያተረጓጎም ችግር አለባቸው ሁሉም። አሁን እሳቸው የተረጎሙበት መንገድ በሙሉ ለምሳሌ እንበልና ኤርምያስ የሚለው ሐሳብ ትርጉሙ እንበል ኤግዛምፕል ነው። ኤርምያስ የሚለው ስም ፀሐይ የሚብል ቢሆን እሳቸው የተረጎሙት ጨለማ በሚል አድርገው ነው። እሱን ግስ አሁንም እኔ የትኛውንም የተጠቀሱት ላይ ነው በተጠቀሱት መጽሐፍት ላይ ነው ማውራት ያለው። የተጠቀሱት መጽሐፍ ቅዱስ የተጠቀሱትን መጽሐፍ ቅዱስ ነው የምነግራው። ለምሳሌ ጳውሎስ ያመነና ስሙን የጠራ እንደሚድን የተናገረበትን ክፍል ነው ለማርያም የተሰጠው። ስለዚህ የቱ ጋር ነው የግዙ ግስ የተሳሳተው? በጣም አሁን የቃላት ጨዋታ ነው እየተጫወቱ ያሉት። የቃላት ጨዋታ ነው አይደለም። አግዛቸው። ቆይ በቃ ወደ ምሳሌ መሄድ ሳያስፈልገው ሊቀ ሊቃውንት
እኔም እየሰማው ስለነበረ ነው ከቅድም ጀምሮ። አሁን የተሳሳተው ትርጉም የትኛው ነው? አሁን በቀጥታ የሚሄዱት ወደዚህ ነው የሚሄዱት። ወደ ተረዱበት የሚባል የለ። ይሄማ የእናንተ መደበቂያ ነው። የእናንተ መደበቂያ እኮ ነው ይሄ። አረዳድ ትርጉም የምትሉት በመጀመሪያ ደረጃ ያልተስተካከለ ንባብ በትርጉም አይቃናም። ትክክል አይደለም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አይደለችም። ማርያም ፈጣሪ አለመሆኗ እየታወቀ አይደለችም። ፈጣሪ ሆና አታውቅም። አምላክ ሆና አታውቅም። ፈጣሪ ሆና አታውቅም። አዳኝ ሆና አታውቅም። ሆናለች እንጂ ኦርቶዶክስ ሆናለች። አላልንም በሕግ አምላክ ዚቁ አለ እኮ ዚቁን ጠቀሰ። ጌታ ዚቁን ጠቀሰ። ስማ ቆይ አልሰማም። ቆይ በመጀመሪያ ሰማሁት እኮ አይደግም። ቅድም ሰማሁ። አልሰማህም? ሰምቼዎታለሁ። አሁን እሱ ገብረን ወደ ተለያየ አቅጣጫ ለመውሰድ ሞከሩ። ለዘገብረት ብርሃናት አበይተ ማለት እሺ ምን ብለው ነው የሚተረጉሙት? ምን ብለው ነው የሚተረጉሙት? በገብረት አሁን ተውትና እሱን ይተውትና ለዘገብረት ቆይ ለዘገብረት ብርሃናት አበይተ ባቲታ የሚለውን ምን ብለው ነው የሚተረጉሙት? እርሶ ትክክለኛው ትርጉም ይንገሩን። ይኸው ላግዛቸው። ገብረን ትክክለኛው ትርጉም ነው የሚነግሩን። አሁን እሷ ይሄ ቃላት ጨዋታ አይሰራም። አሁን እኛ ጋር አትጠይቀኝ። ለዘገብረት የሚለውን ምን ብለው ነው የሚተረጉሙት? መርጌታ ከሚባለው ሰውዬ ጋር ነው አሁን ጉዳይ። መርጌታ የሚባለው ሰውዬ አንድ ነን፣ ችግር የለውም። አንድ ነን። አሁን ለዘገብረት የሚለውን አሳስታችኋል አሉ አይደል? ለዘገብረት ብርሃናት አበይተ ባቲታ የሚለው እንደዚህ አይተረጎምም አሉ አይደለ? አሉ። እስቲ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ትርጉሙን ብቻ ነው መጀመሪያ ይኸውልህ ገብረ ማለት ነው። ኦኬ አንተ ገብረን ገብረ አይደለም ይተርጉምና ይንገሩ። ከመርጌታ አንተ ትሻላለህ። ገብረ አብራራ ይንገሩን። በቃ አላብራራም። እርሶ ነው ያመጡት። በቃ ትክክለኛውን እርሶ ይንገሩን። ለዘገብረት ብርሃናት አበይተ ባቲታ ማለት ምን ማለት ነው? ይኸውልህ ገብረ ብለው አይጠይቁኝ እኔ አይጠይቁኝ። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት እኮ ለሴት ነው። ገብረ ለወንድ ነው። ገብረት ለሴት ነው። ያው ራሱ ለዘገብረት ነው ያልኩት። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ገብረት ማለት እሺ፣ ገብረት ማለት ምን ማለት ነው? ገብረት ትገብር ለዘገብረት ብርሃናት አበይተ ባቲታ እሱን ቅኔ ቤት ሄደው ግሱን ይክሰሱ። የግስ ጥያቄ አይደለም አሁን እኛ ጋር ያለው። ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? መጀመሪያ ይኸውልህ አሁን እየጠየቅኩት እኔን አይጠይቁኝ። ምን አግብተው ነው የምትጠይቅ? ተጠይቀሃል፣ ሳትመልስ አትጠይቅም እንዴ? ያልተማረ ተሳስተዋል እኮ ያሉት እርስዎ ኖት። ትርጉም አሳስተዋል ካሉ ትርጉም አሳሳተ ደግሞ አንተ አይደለም እንድንታረም መርጌታ የተባለው ሰውዬ ነው። መርጌታ የተባለውን ሰውዬ ነው። ችግር የለም። እኔም እንደዛ ነው የምፈታው። ትርጉሙን ካሳሳተ ትክክለኛውን ትርጉም ይንገሩን። መርጌታ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? መርጌታ ነኝ ያለው ሰውዬ ለዘገብረት ብርሃናት አበይተ ባቲታ ምን ማለት ነው? ይኸውልህ መርጌታ ነኝ ያለው ሰውዬ ይመልስልኝ። መርጌታ አዳምጠኝ። አዳምጠኝ። ኖ መርጌታ ቆይ አዳምጠኝ። አታዳምጥ። ቆይ ዝም ብለህ አልቆይም። አዳምጠኝ። ቆይ ሊቀ ሊቃውንት ይላል እንደ ዝም ብለው ይኸውልህ ለዘገብረት ብርሃናተ አበይተ ባቲታ ማለት ምን ማለት ነው? ይኸውልህ አንድ ኦርቶዶክሳዊ እዚህ ቤት እንዳትሰሙት ውጡ እንጂ እኔ ላይ በእርግጠኝነት ልንገራችሁ፣ ይሄ ሰው መርጌታ መልስልኝ። ለዘገብረት ይሄ ሰው ሊቀ ሊቃውንት አይደለም። እዚሁ ላንበረከከው ይችላለሁ። በጣም እስኪ ያቋቋም የመጀመሪያው ምንድን ነው ንገረኝ እስኪ። ወጣ እንዴ? ለመረበሽ ነው የመጣው መርጌታ። ተናዶ ነው የመጣው። አሁን ኤርሚ ምንድን ነው እንግዲህ ከቅድም ጀምሮ አሁን በሙሉ የተሳሳተ ትርጉም ነው የሰጣችሁት አሉ። ትክክለኛውን መናገር ነው። ትክክለኛውን ከመናገር ውጪ ወዴት ነው እየሄዱ የነበረው? ግሱን ወደ መክሰስ ነው። አሁን የግስ ጥያቄ አላነሳንም። ለዘገብረት ብርሃናት አበይተ ባቲታ መጀመሪያ የተነጋገሩበትን ጥቅስ ተርጉሙ ነው ያልናቸው። መተርጉም ለምን ከበዳቸው? ወይም ደግሞ ሌላ ትርጉም አለው ካሉ ሲያምጡት ታላላቅ ብርሃናትን ምን ያደረገች ሊሆን ነው የሚችለው? ይሄ እኮ ንባቡ ራሱ የሚመራ ነው። አስቀድሞም ለእግዚአብሔር የተነገረው ለማርያም ሰጥቶ
የተተረጎመ ወይም የተሰጠ ነገር ስለሆነ ምንም ሊያደርጉት አይችሉም። ያላችሁ አማራጭ ምንድነው? አረዳዳችሁ ልክ አይደለም፣ አተረጓጎማችሁ እኛ እንደምንረዳው አይደለም ምናምን በሚል ነገር ውስጥ ነው እንግዲህ ለመደበቅ እየሞከሩ ያሉት። ግልጽ የወጣ ንባብ እኮ ነው። አንድን መጽሐፍ ለመተርጎም ለመረዳት የተለየ ነገር አይጠይቅም። እኛም በኦርቶዶክስ ቤተክርስቲያን ውስጥ ያደግን የኖርን ምን እንደሚባልም የሚሰጠንም ትርጉም አለ። ከዛ ተነስተን እንጂ የተለየ ትርጉም ሊያመጡ አይችሉም። ስለማያመጡ ወዴት ሄዱ? ግሱን ወደ ማርባት። ግሱ ምን ትርጉም አለው? ከዛ ሐሳቡን ወደ መበተን እና በርዕሰ ጉዳዩ ላይም ማውራት ያለመፈለግ ነገርም ያው ተስተውሏል። አዎ ሄደው ግሱ ውስጥ ነው ሊደበቁ የፈለጉት። ቢሆንም ግን መርጌታም ደግሞ እኮ ለተጠየቁት ሶስት ፍቺዎችን ሰጡ። ከዛ ያው ይሄ ብቻ አይደለም ብለው አሉ። አሁን የግሱ በስንት ቃላት ነው የሚረባው ብሎ የሚለው ውስጥ እዛ ጋር ሄደው መደበቅ ነው የፈለጉት። ምክንያቱም ከዚያ ርዕስት ማምለጥ ስለሚፈልጉ ማለት ነው። እኔ ይቅርታ አድርጉልኝ መርጌታ ሊቀ ሊቃውንት ቀለመወርቅ ሚዲያ ላይ ነው የማውቀው። ኦኬ የአብነት መምህር እንደሆኑ ሰምቻለሁ። ያው መምህር ኤፍሬም እዚህ አሉ። እሳቸውም የጉባኤ መምህር እንደሆኑ በኢንፎርሜሽን ሰምቻለሁ። እኛ ከስንት መምህራን ጋር ተነጋገርን። ከመምህር ማነው ፋሲካው ጀምሮ ማለት ነው። ከካህናቱ ከመምህራኑ ጋር ከ4 መምህራን ጋር ተነጋገርን። በጨዋነት የሚያውቁትን አውቃለሁ፣ እኛም የምናውቀው እናውቃለን፣ የማናውቀውን አናውቅም ብለን ብሉይና አዲስ ኪዳን ያለውን ምስክርነት ያለውን በዚሁ በአርዕስቱ መሰረት ማርያም ቤዛ ተብላ አትባልም ብለው ባሉት ብፁዕ አቡነ ገብርኤል በተናገሩት ቃላት ላይ እኛም ከዚህ በፊት ስንለው የነበረ ነገር ስለሆነ በመጽሐፍ ቅዱስ ውስጥ ይሄ ትምህርት እንደሌለ አስረግጠን ስንናገር ስለነበር ለዛ መልስ ስጡን ብለን አልናቸው። ያወቁትን መልሶ አብዛኞቹ መጽሐፍ ቅዱስን አንጠቅስም አሉ። እንደው መምህር ፋሲካው ለእናንተ ማስረዳት አይጠበቅብኝም አሉ። ከዲያቆና ጊዜ ጋር ቅድም መግቢያው ላይ የመጀመሪያው እንደውም እነሱ ናቸው የተነጋገሩት። መምህር ቀለመወርቅ ግን ሲመጡ ከመጀመሪያው ዝጋታች የሚዩት ምናምን ነገር አድርግ አንተም ዝም በል ምናምን ነገር ነው ያሉኝ። ቤቱ እኮ የኔ ነው። እኔ ገስት የተቀበልኳቸው እኔ ነኝ። በእውነት በእውቀት እንዲያወሩ ህዝብ እንዲማርበት ከሆነ ተረጋግተው ያወሩ። በሆነ ነገር ወይ በግል ተናደዋል፣ ወይ በዚህ ብፁዕነታቸው በተናገሩት ቃላት ለም ላይ ወይ ተናደው ሊሆን ይችላል፣ አላቅም። እኔ አንድ ጉባኤ ዘርግቶ ልጆቹን የሚያስተምር ሰው ዝም በሉ እኮ ሲባል በጉባኤ ቤት ዝም በሉ ስንባል እኮ ዝም እንል ነበር። እና ገብተው እልን ያደረጉት ከዛ ዋና ሀሳብ ላይ ከመናገር ይልቅ ደግሞ ግሱ ላይ ገብተው ደግሞ ይሄ እንደዚህ አላልከውም ተሳስተሃል፣ ቃሉን የተሳሳተው ዘሩ የለም ወይ ትርጓሜው፣ አይ ዘሩንም ቃሉንም ተሳስቷል ማለት መርጌታን ማን እንደሆነ አያውቋቸውም። እርሶንም ሶሻል ሚዲያ ላይ ነው የምናውቀው። የቤተክርስቲያን መምህር እንደሆኑ ያስታውቃሉ። እና በጨዋነት ቢደረግ በጣም ትውልድ ይማራል ነው ብዬ የምለውና እግዚአብሔር አምላክ ይስጥልን። ዲያቆን መምህር ኤፍሬምን ተቀበሏቸው። እሳቸው መምህር ናቸው። እንኳን ደህና መጡ መርጌታ። እንኳን ደህና ቆያችሁ። እንደምን አላችሁ? እግዚአብሔር የተመሰገነ ነው። ዲያቆን እያወራችሁ እሺ፣ ሰላም ብያለሁ መምህር፣ እንደምን አሉ? እንኳን ደረሳችሁ ብያለሁ። ሰላም ነኝ። ለቸርነት እንኳን አብሮ አደረሰን። ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ያው እየተነጋገርን ያለነው ማርያም የዓለም ቤዛ አትባልም በሚለው ርዕስ ዙሪያ ነው እና ብፁዕ አቡነ ገብርኤል ያው ያሉትን መነሻ በማድረግ በዚህ በማህበራዊ ሚዲያ ላይ ነገሩ ያው ውይይት እየተደረገበት ነው። ስለዚህ ማርያም ቤዛዊተ ዓለም ትባላለች ወይ? አዎ ትባላለች። ለምን ከምን አንጻር የሚለውን ማየት ነው እንጂ ጥሩ ትባላለች ብለዋል። ጥሩ ነው። ይሄ ደስ የሚል መልስ ነው። በቃ ትባላለች ብሎ ከዛ ወደ ማብራሪያው ይኬዳል። ግን ማስረጃው ምንድን ነው? የቱ ጋር ነው ማርያም ቤዛዊተ ዓለም የተባለችው? ኦኬ መሪ ሚውት አድርግ። ማን ነው የለም አይደል? መሪ ሚውት አድርግ። የትኛው ነው መሪው? በስቶ አልገባኝም። እኔ ነኝ ሚውት ማድረግ? አይ እርሶ መምህር ኖት። ኦኬ ማስረጃው ምንድነው? አሁን አንተ ከኔ ጋር እየተወያየህ ነው ያለኸው።
አይደል? ማስረጃውን ነው የጠየቅኩት። ወደ እሱ ነው የምመጣ። ማስረጃ እኮ እየተናገርኩ ነው። ዝም ብሎ ላጠው ከሆነ ያው 3 መምህር አስገባን እንዲህ ብለው ወጡ፣ 4ቱ ገባ፣ 5ኛው እያሉ ለመቆጠሩና ጥሩ ነው ያመጡት። አሁን ወደ ማስረጃ ለዚህ ማስረጃ መልስ እየሰጠሁ ነው። አሁን አንተ ከኔ ጋር እየተወያየ ነው ወይ አይደል ያልኩት? አዎ እኮ ነው የሚባለው አይደል? አዎ። ስለዚህ ምግብ ለመብላት አሁን ማስረጃ መጥቀስ አለብኝ ማለት ምግብ በራሱ ሰው ሆኖ ለመንቀሳቀሱ ምግብ አንድ የሰው ልጅ ኃይል ነው አይደል? ማርያም ቤዛዊት ዓለም የተባለችው የቱ ጋ ነው ጥያቄው? በቀጥታ ማስረጃ ካለዎት ተግባሩ ራሱ ማስረጃ ነው። ተግባሩ ራሱ ከማብራሪያው በፊት በየትኛው አንፃር ነው ቤዛ ምንድን ነው? ከማብራሪያው በፊት ልክ መጀመሪያ ቤዛ ምንድን ነው የምልህ። እሱን መልስልኝ። ቤዛ ምንድን ነው? ጥያቄያችን ቤዛ ምንድን ነው አይደለም። ጥያቄያችን ቤዛ ምንድን ነው ሳይሆን ማርያም ቤዛዊት ዓለም ትባላለች ወይ ነው። አዎ ብለዋል። አዎን ካሉ በየትኛው ማስረጃ ላይ ተመስርተው ነው ማርያምን ቤዛዊት ዓለም ያሏት? አሁን ማስረጃውን እንዲሰጡን ነው እየጠየቅን ያለን። ክርስቶስ የዓለም ቤዛ የሆነውን ክርስቶስ ስለወለደች የዓለም ወኪል ስለሆነች ቤዛዊት ዓለም ብላት ዘንድ ተገደድኩ። መጽሐፍ ቅዱሳዊ ወይም ጌታን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት የቱ ጋር ነው ያለው? መጽሐፍ ቅዱስ ብቻ የሚል እምነት እኛ የለንም። አይ ብቻ አላልኩም እኔ እኮ አሁን ሌሎች መጽሐፍትም ውስጥ ካለ ማለት ማርያም ኢየሱስን ስለወለደች ቤዛዊት ዓለም ትባላለች የሚል ትምህርት አለ ወይ ነው። በጣም በብዙ ቦታ ሰዓታቱ በጠቅላላ ሌሎቹ መጽሐፍት ቤዛዊተ ኩሉ ማርያም ስለወለደች ነው የሚለው። ስለወለደች የሚል እስቲ ያሳዩ። ስለወለደች የሚል ሳይሆን ቤዛዊተ ኩሉ ሚላትን ቃል ነው እየተናገሩ ያለሁት እኔ። አይደለም ያሉኝ እኮ ስለወለደች ቤዛዊት ዓለም ትባላለች ነው ያሉኝ አይደል? በመጀመሪያ እኔ ደግሞ እያልኩ ያለሁት በመጀመሪያ ወደ እሱ ሐሳብ እንድንገባ በቀዳሚ ሐሳብ ስንነጋገር እመቤታችን ቅድስት ድንግል ማርያም ቤዛ ለመባሏ ቤዛ በምን ሲታይ ነው? ቤዛ የሚለው ቃል ለስቅለት ከሆነ ቤዛ የሚባለው ክርስቶስና ክርስቶስ ብቻ ነው። ተጨማሪ ተቀዳሚ ተከታይ የሌለው ቤዛ ክርስቶስ ነው። በነገረ ስቅለቱ ዙሪያ ካወራን ማለት ነው። በሌላው ሐሳብ ደግሞ ቤዛ የሚለው ወኪል ምትክ የሚል ትርጉም በሚሰጠው ጊዜ ደግሞ ወኪላችን ናት፣ ቤዛ እንላታለን። ዓለም በጠቅላላ ንጽህናን ባጣበት ሰው በአዳም መርገም በሚቅበዘበዝበት ዘመን ንጽሕት ዘር ስንዱ እመቤት ወላዲተ አምላክ ቅድስት ድንግል ማርያም ዓለምን ወክላ በንጽህና አንድ መንግስት ሳይሆን የመንግስታትን ንጉሥ ወልደ እግዚአብሔር ኢየሱስ ክርስቶስን በማኅፀኗ ስለወሰነች ስለ ንጽህናዋ የዓለም ወኪል ስለሆነች ቤዛ የሚለውን ወኪል በሚለው በምንጠቀምበት ጊዜ የዓለም ቤዛ ናት ብለን እንናገራለን ማለት ነው። ቤዛ የሚለው ተላልፎ መሰጠት በሚለው ጊዜ ደግሞ ተላልፋ የተሰጠች ናት። ስለኛ ግብፅ መሰደድ ለእኛ ቤዛነትን የተሰደደችው የአዳምን ስደት ነው የተሰደደችው ማለት ነው። ማለት ይሄ እኮ እሱን እኮ አሁን ለምሳሌ ወደ መጽሐፍ ቅዱሱ ከመጡ ለምሳሌ ይሄ ክፍል ማርያምን ቤዛ አላሰኛትም፣ ስለወለደችም ደግሞ ቤዛ ናት የሚል ትምህርት የለም። እናንተ ግን ያው በፈቃዳችሁ ቤዛ ልትሏት ትችላላችሁ። በብዙ የቤተክርስቲያን መጽሐፍትም ውስጥ ቤዛዊተ ኩሉ ዓለም የሚሉ ብዙ ንባቦች እንዳሉ እናውቃለን። ግን ቤዛ የተባለችበት መሰረቱ ምንድነው ነው? ቤዛ የተባለችበት ዓለምን ወክላ በንጽህና ተገኝታ አካላዊ ቃልን ስግው አድርጋ ስላስተናገደች ስለዚህ በዛ ቤዛ ብለናት የኛ ምትክ ናት ማለት ነው። ሰው ሁሉ ቆይ አድምጠኝ። ሰው ሁሉ ንጹህ ባልሆነበት በዚያ ዘመን በአዳም መርገም የቤዛነት ጉዳይ በዚያ ዘመን እርሷ ንጽሕት ሆና አብረን ካወራን አንግባባም። አብሮ ይበላል እንጂ እኮ አብሮ አይወራም አይደል? እንዴት በተራ እናውራ። አቁም ካልከኝ ባለሁበት ላቁምና ሐሳብህን እስክትጨርስ ላድምጥህ። ዝም ብሎ እንዳሁኑ ሰውዬ ገብተው እንደነበሩት እንደ የኔታ ሊቀ ሊቃውንት እንደዛ ዝም ብሎ እየተዋከቡ መውጣት መወቃቀሶ ዛና ከዚህ ማዶ ሆኖ አገባብ አይደለም። የተገናኘንበት ዋና ቁም ነገር ስለ እውነትን ፍለጋ አማናዊቷን ሃይማኖት መያዝ ወንጌልን መማማር ነው። በወንጌል ውስጥ ደግሞ ጥላቻ የሌለበት ፍቅር፣ መለያየት የሌለበት አንድነት የሰፈነበት ሐሳብ ስለሆነ ሳንነቃቀፍ ተደማምጠን ሳንለያይ ተከባብረን በሐሳብ በደንብ ብንወያይ ፍጻሜያችን ያምራል ብዬ አስባለሁ። ከዛ ውጭ እኔም መውረድ እናንተም ማስወጣት መሰዳደብ ነው የሚሆነው። ያ ደግሞ ለሃይማኖት ይቅርና ለስጋዊ ንግድም የማይሆን ሐሳብ ስለሆነ ከሱ እንውጣ። ስለዚህ አብሮ በሀገራችን ባህል ሲበላ እንጂ ሲወራ እናውቅም ነው። አሁን እያልኩ ያለሁት 5500 ዘመን የሰው ልጅ በጨለማ ህይወት
እንደነበረ መጻሕፍት ይነግሩናል። ይሄ ሁላችን እናምናለን እንቀበለውም አለን። ስለዚህ ጌታ በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ሞለተ ወለትከ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ተብላ ስትፈለግ የኖረችው ዘመኑ ሲፈጸም ከሷ በኋላም አምላክን ሊወልድ የሚችል የማይመጣ ከእርሷ በፊትም ያልነበረ ሰማይና ምድርን በቸርነቱ የፈጠረውን ዳሩ ግን በፈቃዱ በእርሷ የተወሰነውን ወኪል ባጣንበት እስከ ሐናና ኢያቄም ማኅፀን የሰው ልጅ በአዳም ርግማን በሚቅበዘበዝበት ዘመን ለእኛ ተላልፋ የተሰጠች ማለት በንጽህና አካላዊ ቃልን ለመውለድ ማለት ነው። ተላልፋ የተሰጠች ማለት የተሰቀለች ለማለት አይደለም። ስለበቃች ቤዛ እንላታለን። ለምን? በሔዋን ትክ የተሰጠች በሔዋን በኩል ሞት ወደ ዓለም መጣ ብሎ የሚያምን ሰው ሁሉ በድንግል ማርያም በኩል ሕይወት መጣ። ሕይወት ማን ነው? እርሱ ኢየሱስ ነው ማለት ነው። በሔዋን ቤዛነት ዓለምን አጠናል፣ በድንግል ቤዛነት ክርስቶስን አግኝተናል።